ስድስተኛው ክፍለ ዘመን በዚያን ጊዜ ዓለም በሁለት ግዙፍ ኃያላን ተከፍላ ነበር። በምዕራብ ክርስትናን የተቀበለውና በቁስጥንጥንያ የሚገዛው የባይዛንታይን ሮም ኢምፓየር፣ በምስራቅ እሳትን የሚያመልከውና በቅንጦት የሚኖረው የፋርስ ወይም ሳሳንያ ኢምፓየር። እነዚህ ሁለት አንበሶች ለዘመናት ሲናከሱ ሲዋጉና ዓለምን በደም ሲያጥቡ ኖረዋል። ነገር ግን ማንም ሰው ትኩረት ያልሰጠው፣ ማንም ሰው ያልጠበቀው እና በካርታ ላይ እንደ ባዶ ቦታ የሚቆጠር አንድ ምድር ነበር። ይህ ምድር በሙቀት የሚቃጠል፣ በውሃ ጥም የሚደርቅ እና በጨካኝ ዘላን ጎሳዎች የሚታመስ ምድር ነው። አረቢያ። በዓለም ታሪክ ሂሳብ መሠረት ከዚህ በረሃ ምንም አይነት ታላቅ ነገር ሊወጣ አይችልም ነበር። ምንም የተፈጥሮ ሀብት የለም፣ ወንዝ የለም፣ ማዕከላዊ መንግሥት የለም። ሕዝቡም ማንበብና መጻፍ የማይችል ኢሊተሬት ነበር። ነገር ግን ታሪክን የሚቀይረው ኃይል ሁልጊዜ የሚመጣው ከማይጠበቅበት ቦታ ነው። በዚህ በረሃ መሃል ጥቁር ድንጋይ ባለበት አንዲት ከተማ አንድ ሰው ይወለዳል። እናም ይህ ሰው በ33 ዓመታት ውስጥ የዓለምን ካርታ፣ የሰው ልጆችን እምነት እና የታሪክን አቅጣጫ ለዘላለም ይለውጠዋል። እስልምና ከመምጣቱ በፊት የነበረው ዘመን ጃሂልያ ወይም የድንቁርና ዘመን ተብሎ ይጠራል። አረቢያ በጎሳዎች ተከፋፍላ ነበር። ሕግ የሚባለው ነገር የጉልበት ነበር። አንድ ሰው የሌላውን ጎሳ ሰው ከገደለ ያ ጎሳ መልሶ ይገድላል። የደም በቀል ለትውልድ ይተላለፍ ነበር። ለምሳሌ የባሱ ጦርነት የተባለው ግጭት በአንዲት ግመል ምክንያት ተነስቶ ለ40 ዓመታት ቀጥሎ ነበር። ሴቶች እንደ ዕቃ ይቆጠሩ ነበር። ሴት ልጅ መውለድ እንደ ውርደት ስለሚታይ አባቶች አዲስ የተወለዱ ሴት ልጆቻቸውን በሕይወት እያሉ በአሸዋ ጉድጓድ ውስጥ ይቀብሯቸው ነበር። ኢንፋንቲሳይድ። መጠጥ፣ ቁማርና ዝሙት የተለመደ ነበር። ሃይማኖታቸው ጣዖት አምልኮ ነበር። በመካ ከተማ ካባ የተባለ ጥንታዊ ሕንፃ ነበር። በአፈ ታሪክ መሠረት ይህንን ቤት የገነቡት ነቢዩ ኢብራሂም፣ አብርሃምና ልጁ ኢስማኤል ነበሩ፣ ለአንድ አምላክ እንዲሆን። ነገር ግን በጃሂልያ ዘመን አረቦች ይህንን ቅዱስ ቤት በጣዖት ሞልተውት ነበር። 360 ጣዖታት በካባ ዙሪያ ነበሩ። ላት፣ ኡዛ፣ ማናት፣ ሁባል። ሰዎች ለድንጋይና ለእንጨት ይሰግዱ ነበር። ነገር ግን በዚህ ጨለማ ውስጥ አንዳንድ ሰዎች ሐኒፍ የሚባሉ የኢብራሂምን አምላክ ብቻ የሚያመልኩና እውነትን የሚፈልጉ ጥቂት ሰዎች ነበሩ። እነርሱ ለውጥን ይናፈቁ ነበር። በዚህ ዘመን በመካ ከተማ ቁረይሽ የተባለ ኃያል ነገድ ይኖር ነበር። የካዕባ ጠባቂዎችና ነጋዴዎች ነበሩ። በ570 ዓመተ ምህረት በአባራሐ ዝሁን ዓመት ከአብዱላህና ከአሚና አንድ ወንድ ልጅ ተወለደ። ነገር ግን ይህ ሕፃን ወደ ዓለም የመጣው በሐዘን ነው። አባቱ አብዱላህ ሕፃኑ ገና ሳይወለድ በእርግዝና እያለ ሞተ። ሕፃኑ ሲወለድ አያቱ አብዱልሙጣሊብ ወደ ካዕባ ወስደው ስሙን ሙሐመድ አሉት። ትርጉሙም የተመሰገነ the praised one ማለት ነው። ይህ ስም በዚያ ዘመን ብዙም የተለመደ አልነበረም። ሙሐመድ ገና የ6 ዓመት ልጅ እያለ እናቱን አሚናን በሞት አጣ። በ6 ዓመቱ አባቱም እናቱም የሌለው ያቲም ሆነ። በመጀመሪያ አያቱ አብዱልሙጣሊብ አሳደጉት። እሳቸውም በ8 ዓመቱ ሞቱ። በመጨረሻም አጎቱ አቡ ጣሊብ የጎሳ መሪ የነበረው ወሰደውና እንደ ልጁ አሳደገው። ሙሐመድ ያደገው በድህነት ነው። ፍየል እየጠበቀ ትምህርት ቤት አልገባም። ማንበብና መጻፍ አይችልም ነበር። ኡሚ። ነገር ግን አንድ ልዩ ባህሪ ነበረው፣ እውነት መናገር። በመካ ሕዝብ ዘንድ በታማኝነቱና በቅንነቱ ይታወቅ ነበር። ሰዎች ንብረታቸውንና ወርቃቸውን በእሱ ዘንድ ያስቀምጡ ነበር። ለዚህም አልአሚን ታማኙ የሚል ቅጽል ስም ሰጡት። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ሙሐመድ የ25 ዓመት ወጣት እያለ ከዲጃ ቢንት ኩዋይሊድ የተባለች ሀብታም ባሏ የሞተባትና የተከበረች ነጋዴ ሴት ንግዷን እንዲያስተዳድርላት ቀጠረችው። ሙሐመድ ንግዷን ይዞ ወደ ሶሪያ ሄደ። በታላቅ ጥርፍና በታማኝነት ተመለሰ። ከዲጃ በባህሪውና በታማኝነቱ ተማረከች።
ምንም እንኳን እሷ በዕድሜ ተበልጠው የነበረ ቢሆንም እሷ 40 እሱ 25 እንደነበሩ ይነገራል። የጋብቻ ጥያቄ አቀረበችለት። ተጋቡ። ይህ ጋብቻ ለሙሐመድ ረፍትና ሰላም ሰጠው። ከድህነት ወጣ። ከዲጃ ምርጥ ሚስትና ጓደኛ ሆነችለት። ልጆችን ወለዱ። ሴት ልጆቹ ዘይነብ፣ ሩቅያ፣ ኡሙ ኩልሱም እና ፋቲማ በሕይወት ኖሩ። ወንዶች ልጆቹ ግን በሕፃንነታቸው ሞቱ። ሙሐመድ ዕድሜው እየገፋ ሲሄድ ወደ 40 ዓመት ሲጠጋ የመካ ሕዝብ በጣዖት አምልኮ በጭካኔና በፍትሕ እጦት መኖር ይረብሸው ጀመር። ብቻውን መሆን ፈለገ። ከመካ ከተማ ወጣ ብሎ በሚገኘው ጀበል አልኑር የብርሃን ተራራ ላይ ወደምትገኝ ሂራ የምትባል ትንሽ ዋሻ ውስጥ እየሄደ ለቀናት ብቻውን ይቀመጥ ነበር። ይጸልያል፣ ያስባል። ይህ ዓለም ፈጣሪ ያለው ግን ማን ነው ይል ነበር። አንድ ሌሊት በረመዳን ወር የመጨረሻ ቀናት ጨለማና ጸጥታ በሰፈነበት ሰዓት አንድ አስደንጋጭ ነገር ተፈጠረ። አንድ ፍጡር መልአክ በዋሻ ውስጥ ታየው። ብርሃን ፈነጠቀ። ፍጡሩ ሙሐመድን ያዘውና አቀፈው። እስትንፋሱ እስኪቋረጥ ድረስ አጠበቀው። መልአኩ ጅብሪል ወይም ገብርኤል አንድ ቃል ተናገረ። ኢቅራ፣ አንብብ አለ። ሙሐመድ በፍርሃት እየተቀጠቀጠ መለሰ። እኔ አንባቢ አይደለሁም፣ ማንበብ አልችልም አለ። መልአኩ ሁለተኛ ጊዜ አቀፈው። አንብብ አለው። ሙሐመድ አሁንም ማንበብ አልችልም አለ። መልአኩ ለሦስተኛ ጊዜ አቀፈው። እናም የመጀመሪያዎቹን የቁርአን ቃላት ሱራ አልአላቅ አነበበለት። አንብብ፣ በዚያ ሁሉን በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው። አንብብ፣ ጌታህ በጣም ቸር ሲሆን ያ በብዕር ያስተማረህ ሰውን ያላወቀውን ሁሉ ያሳወቀ ነው። ሙሐመድ ቃላቱን በልቡ ያዛቸው። መልአኩ ጠፋ። ሙሐመድ በድንጋጤና በፍርሃት ተውጦ ከዋሻው ሮጦ ወጣ። አብጃለሁ ወይስ ጋኔን ተጠናውቶኛል ብሎ ፈራ። ሰውነቱ ይንቀጠቀጥ ነበር፣ ላብ ያዘነብ ነበር። ወደ ቤቱ ሮጠ፣ ወደ ሚስቱ ካዲጃ። ሸፍኝኝ፣ ሸፍኝኝ፣ ዛሚሉኒ፣ ዛሚሉኒ እያለ ጮኸ። ካዲጃ ሸፈነችው። ሲረጋጋ የሆነውን ነገራት። በራሴ ላይ ፈራሁ አለ። ካዲጃ ግን አረጋጋቸው። እንዲህ አለችው፣ አይደለም፣ አላህ በፍጹም አያዋርድህም። አንተ ዝምድናን ትቀጥላለህ፣ እውነትን ትናገራለህ፣ ድሆችን ትረዳለህ፣ እንግዳ ትቀበላለህ። ይህ የመጣብህ መልካም ነገር እንጂ ክፉ አይደለም። ከዚያም ወደ ዘመዷ ወረቃ ኢብን ነውፋል የክርስትናና የአይሁድን መጻሕፍት ወደሚያውቅ ሽማግሌ ወሰደችው። ወረቃ የሙሐመድን ታሪክ ሲሰማ እንዲህ አለ። ይህማ በሙሴ ላይ የወረደው ናሙስ ወይም መልአክ ነው። ምን ነው ወጣት በሆንኩና ሕዝብህ ሲያባርርህ በረዳሁ። ሙሐመድ ጠየቀ፣ ያባርሩኛልን? ወረቃ መለሰ፣ አዎ፣ ይህንን ይዞ የመጣ ማንኛውም ሰው በሕዝቡ ጠላትነት ሳያጋጥመው የቀረ የለም። ትንቢቱ እውነት ነበር። ሙሐመድ ነቢይ ሆነ። ነገር ግን ከፊቱ የሚጠበቀው የመካ ቱጃሮች ተቃውሞ፣ ስደት፣ ጦርነትና መከራ ነበር። ዓለምን የሚቀይረው ጉዞ ተጀመረ። ከሂራ ዋሻ ራእይ በኋላ ሙሐመድ ለ3 ዓመታት ያህል ጥሪውን በድብቅ አደረገ። የመጀመሪያዎቹ እስልምናን የተቀበሉት ለሱ በጣም ቅርብ የሆኑ ሰዎች ነበሩ። ካዲጃ ባለቤቱ፣ የመጀመሪያዋ ሙስሊም ሴት፣ አሊ ኢብን አቢ ጣሊብ የአጎቱ ልጅ፣ በወቅቱ ገና የ10 ዓመት ሕፃን ነበር፣ የመጀመሪያው ሙስሊም ሕፃን፣ ዘይድ ኢብን ሐሪሳ ነፃ የወጣው ባሪያው፣ አቡ በክር የልብ ጓደኛው፣ ሀብታም ነጋዴ። በሱ በኩል እንደ ዑስማን፣ ዙበይር እና አብዱራህማን ቢን አውፍ ያሉ የቁረይሽ ታላላቅ ሰዎች እስልምናን ተቀበሉ። እነዚህ ጥቂት ሰዎች ላኢላሃ ኢለላህ ሙሐመዱን ረሱሉላህ ከአላህ በስተቀር ሌላ አምላክ የለም፣ ሙሐመድም የአላህ መልእክተኛ ነው ብለው መሰከሩ። በዳር አልአርቃም ቤት ውስጥ በድብቅ እየተሰበሰቡ ይማሩ ነበር። ከ3 ዓመታት በኋላ አላህ ሙሐመድን በይፋ እንዲናገር አዘዘው። ሙሐመድ ሳፋ በተባለው ኮረብታ ላይ ወጣ።
የመካን ሕዝብ ሰበሰበ። ሕዝቤ ሆይ በዚህ ተራራ ጀርባ ጠላት ሊወጋችሁ መጥቷል ብላችሁ ታምኑኛላችሁ? አላቸው። ሕዝቡ አዎ፣ አንተ ታማኝ አልአሚን ነህ፣ ዋሽተህ አታውቅም አሉ። ሙሐመድ ቀጠለ፣ እንግዲያውስ እኔ ከአላህ የተላክሁ ነቢይ ነኝ። ከፊታችሁ ካለው ከባድ ቅጣት አስጠነቅቃችኋለሁ። ጣዖታትን ተው፣ አንድ አምላክ ተገዙ። ዝምታ ሰፈነ። ከዚያም አጎቱ አቡ ለሃብ ጮኸ፣ ለዚህ ነው የጠራህን? እጅህ ትክሰር። ይህ አቡ ለሃብን የሚረግመው የቁርአን ሱራ አልማሳድ እንዲወርድ ምክንያት ሆነ። ከዚህ ቀን ጀምሮ መካ ለሙስሊሞች ሲኦል ሆነች። ቁረይሾች ሙሐመድ የንግድ ጥቅማቸውን የካዕባን ጣዖታት ንግድ ሊያጠፋባቸው እንደሆነ አወቁ። ጦርነት አወጁ። ባሪያ የነበረው ቢላል በጌታው ኡመያ በጠራራ ፀሐይ አሸዋ ላይ ተኝቶ ደረቱ ላይ ትልቅ ድንጋይ ተጭኖበት አሃድ አሃድ አንድ አምላክ እንዲል ተገደደ። የአማር ቤተሰብ ያሲርና ሱመያ ተሰቃዩ። ሱመያ በአቡ ጃህል እጅ ተገድላ የመጀመሪያዋ የእስልምና ሰማዕት ሆነች። ሙሐመድ በተራው ሕዝብና በባሪያዎች ዘንድ ተወዳጅነትን እያገኘ ሄደ። ምክንያቱም የሱ መልእክት ሰው ሁሉ እኩል ነው የሚል ነበር። ቁረይሾች ሙሐመድን ለማኮም ሞከሩ። መጀመሪያ በገንዘብ ሊደልሉት ሞከሩ። ሀብት ከፈለክ እንስትህ፣ ንጉሥ መሆን ከፈለክ እንሹመህ፣ ብቻ ይህንን እምነት ተው አሉት። ሙሐመድ ግን ጸና። ፀሐይን በቀኝ እጄ ጨረቃን በግራ እጄ ላይ ብታስቀምጡኝ እንኳን ይህንን መልእክት ከማድረስ ወደ ኋላ አልልም አላቸው። መከራው ሲበረታ ሙሐመድ ተከታዮቹን ሰበሰበ። ወደ ሀበሻ ወይም ኢትዮጵያ ምድር ሂዱ። በዚያ ማንም የማይበደልበት ጻድቅ ንጉሥ አለ። እግዚአብሔር መውጫ እስኪያበጅላችሁ ድረስ እዚያ ቆዩ አላቸው። በ615 ዓመተ ምህረት የመጀመሪያዎቹ 12 ወንዶችና 4 ሴቶች የሙሐመድ ልጅ ሩቅያና ባሏ ዑስማን ይገኝበታል ቀይ ባህርን ተሻግረው ወደ አክሱም ሄዱ። በኋላም ሌሎች ተከተሉ። በአጠቃላይ 100 የሚሆኑ ሙስሊሞች የአክሱም ንጉሥ አርማ በአረብኛ መዛግብት አልነጃሺ ይባላል ጥገኝነት አገኙ። ቁረይሾች ይህንን ሲሰሙ ተበሳጩ። ስደተኞቹን ለማስመለስ 2 መልእክተኞችን አምር ኢብን አልአስን ጨምሮ ስጦታ አስይዘው ወደ አክሱም ላኩ። በንጉሡ ፊት ክርክር ተደረገ። ቁረይሾች እነዚህ ሰዎች የራሳችንን ሃይማኖት ክደው የእናንተንም ሃይማኖት ሳይቀበሉ አዲስ ሃይማኖት ያመጡ አመፀኞች ናቸው፣ አሳልፈ ስጠን። ንጉሡ ወደ ሙስሊሞቹ ዞረ። ምን ትላላችሁ አላቸው። የሙስሊሞቹ መሪ ጃዕፋር ኢብን አቢ ጣሊብ የሙሐመድ ያጎት ልጅ ተነሳ። ንጉሥ ሆይ እኛ በድንቁርና ውስጥ ነበርን። ጣዖትና መልክ፣ ሙትን በላ፣ ጎረቤትን በድል ነበር። እግዚአብሔር ግን መልእክተኛ ላከልን፣ እውነት እንድንናገር ደም እንዳናፈስ አዘዘን። ስለ ኢየሱስና ማርያምም በቁርአን የተነገረውን አነበበለት። ንጉሡ ነጃሺ አለቀሰ፣ ጺሙ በእንባ ራሰ። ይህና የኢየሱስ መልእክት ከእንድ መቅረዝ ወይም ብርሃን የወጡ ናቸው አለ። ከዚያም ወደ ቁረይሾች ዞሮ ሂዱ፣ እነዚህን ሰዎች አሳልፌ አልሰጥም፣ ተራራም ያህል ወርቅ ብትሰጡኝም አልቀበልም አላቸው። ኢትዮጵያ ለእስልምና የመጀመሪያዋ መተለያ ሆነች። ሙሐመድ ይህንን ውለታ አልረሱም። ሐበሻን አትንኩ፣ ሊቭ ዘ አቢሲኒያንስ አሎን ብለው አዘዙ። ሙሐመድ በመካ ቀሩ። ቁረይሾች በሙሐመድ ቤተሰብ በበኑ ሐኒፍ ጎሳ ላይ ማዕቀብ ቦይኮት ጣሉ። ማንም እንዳይሸጥላቸው፣ እንዳይገባቸው፣ ምግብ እንዳይሰጣቸው ከለከሉ። ሙስሊሞቹ በረሃብ ተሰቃዩ፣ የዛፍ ቅጠል በሉ። ከ3 ዓመት በኋላ ማዕቀቡ ቢነሳም ጉዳቱ ከባድ ነበር። በ619 ዓመተ ምህረት ሙሐመድ 2 ታላላቅ ደጋፊዎቹ በሞት አጣ። አቡ ጣሊብ አጎቱና ጠባቂው፣ ካዲጃ የምትወደው ሚስቱ። ይህ ዓመት የሐዘን ዓመት ይር ኦፍ ሶሮ ተባለ። ሙሐመድ ብቻውን ቀረ። ጠላቶቹ ለመግደል አስፈሰፉ። የቁረይሽ መሪዎች በዳር አልናድዋ የምክር ቤት ተሰበሰቡ። ሙሐመድን ምን እናደርገው? እናስረው? እናባረረው? ወይስ እንግደለው? አቡ ጃህል ሐሳብ አቀረበ። ከእያንዳንዱ ጎሳ አንዳንድ ወጣት ወስደን በአንድ ጊዜ በሰይፍ እንምተው። ደሙ በጎሳዎች ሁሉ ይከፋፈላል። ዘመዶቹ ሁሉንም ጎሳዎች መበቀል አይችልም። ተስማሙ። በዚያች ሌሊት ሙሐመድ በአላህ ትእዛዝ መካን ለቆ ለመውጣት ወሰነ። የአጎቱ ልጅ አሊ የሙሐመድን ካባ ለብሶ በሙሐመድ አልጋ ላይ ተኛ፣ ጠላቶችን ለማታለል። ሙሐመድና አቡበክር በጨለማ ከቤት ወጡ። ወደ ደቡብ ወደ ሳውር ዋሻ ኬቭ ኦፍ ሳውር ሄደው ተደበቁ።
ቁረይሾች ፈለቧቸው። ዋሻው አፍ ላይ ደረሱ። ነገር ግን አንድ ሸረሪት በዋሻው አፍ ላይ ድር አድርታ ርግቦችም እንቁላል ጥላባቸው ነበር። ቁረይሾች እዚህ ሰው ቢገባ ኖሮ ድሩ ይበጠስ ነበር ብለው ተመለሱ። ከ3 ቀናት በኋላ ጉዞ ቀጠለ፣ ወደ ሰሜን ወደ ያትሪብ። የያትሪብ ሰዎች እስልምናን ተቀብለው ሙሐመድን እየጠበቁ ነበር። ሰኔ 622 ዓመተ ምህረት ሙሐመድ ያትሪብ ገባ። ሕዝቡ በደስታ ተቀበለው። ያትሪብ የሚለው ስም ተቀየረ። መዲናት አልነቢይ፣ የነቢዩ ከተማ ወይም በአጭሩ መዲና ተባለች። ይህ ጉዞ ሂጅራ ሂጅራ ይባላል። ይህ ቀን የእስልምና ታሪክ መለወጫ ነጥብ ነው። ሙስሊሞች ከተሰዳጅነት ወደ መንግሥት መሥራችነት ተሸጋገሩ። የእስልምና የቀን መቆጠሪያ ሂጅሪ ካለንደር ከዚህ ቀን ይጀምራል። እስልምና ሃይማኖት ብቻ ሳይሆን የፖለቲካና የማኅበራዊ ሥርዓት ሆነ። አሁን በሰሜን በመዲና ሙሐመድና ሙስሊሞች፣ በደቡብ ደግሞ ቁረይሾች። ጦርነት የማይቀር ነበር። የበድር የኡሁድና የካንዳቅ ታላላቅ ጦርነቶች ሊጀመሩ ነው። መዲና፣ አዲሲቷ የእስልምና መዲና። ሙሐመድ እዚህ እንደ ነቢይ ብቻ ሳይሆን እንደ ፖለቲከኛ፣ እንደ ዳኛ እና እንደ ጦር መሪ ሆኑ። የመጀመሪያውን ሕገ መንግሥት ኮንስቲትዩሽን ኦፍ መዲና አረቀቁ። ሙስሊሞች፣ ስደተኞችና የመዲና ሰዎች እና አይሁዶች በሰላም አብረው እንዲኖሩ፣ ከተማዋን በጋራ እንዲተካለቁ ስምምነት ፈጠሩ። ነገር ግን የመካ ቁረይሾች ሙስሊሞቹን በሰላም ሊተዋቸው አልፈለጉም። ንብረታቸውን ዘረፉ፣ መንገዱን ዘጉ። ሙስሊሞቹም ራሳችሁን ተከላከሉ የሚል መለኮታዊ ፍቃድ አገኙ። ትንሽ ወታደራዊ እንቅስቃሴዎች፣ ሽምጥ ውጊያዎች ተጀመሩ። ዓላማው የቁረይሽን የንግድ ካራቫን መጥለፍ ነበር። ረመዳን 17 ሁለተኛው ዓመተ ሂጅራ። አቡ ሱፊያን የሚመራው የቁረይሽ የንግድ ካራቫን ከሶሪያ እየተመለሰ ነበር። ሙስሊሞቹ ሊጠልፉት ወጡ። ነገር ግን አቡ ሱፊያን አመለጣቸው። በምትኩ ከመካ የተነሳው አቡ ጃህል የሚመራው 1000 የታጠቁ የቁረይሽ ወታደሮች መጡ። ሙስሊሞቹ 313 ብቻ ነበሩ። ፈረስ የላቸውም፣ 2 ፈረስ ብቻ። መሳሪያቸው ያረጀ ነው። ቁረይሾች 1000 ፈረሶችና 700 ግመሎች ነበራቸው። በቁጥር 3 ለ1 ይበልጡ ነበር። ሙሐመድ በሌሊት ወደ አላህ ጸለየ። ጌታዬ ሆይ ይህች ትንሽ ቡድን ከተፋች በምድር ላይ የሚያመልክህ አይኖርም አለ። ጠዋት ላይ ጦርነቱ ተጀመረ። በድር የውሃ ጉድጓድ አጠገብ ሙስሊሞቹ በጀግንነት ተዋጉ። የአሊ ኢብን አቢ ጣሊብና የሐምዛ የሙሐመድ አጎት ሰይፎች ጠላትን አረበደበዱ። ተአምር ተፈጠረ። ትንሹ ጦር ግዙፉን አሸነፈ። 70 የቁረይሽ መሪዎች አቡ ጀሃልን ጨምሮ ሞቱ። 70 ተማረኩ። ይህ ድል እስልምናን ከጥፋት አዳነ። አላህ ከእኛ ጋር ነው የሚለውን እምነት አጠናከረ። ከዓመት በኋላ ቁረይሾች ለመበቀል መጡ። 3000 ወታደሮች በካሊድ ኢብን አልዋሊድ፣ ያን ጊዜ ገና ሙስሊም አልነበረም፣ የሚመራ ፈረሰኛ ጦር። ሙስሊሞቹ በኡሁድ ተራራ ስር ተሰለፉ። ሙሐመድ 50 ቀስተኞችን አርቸርስ በተራራው ጫፍ ላይ አቆመ። እኛ ብናሸንፍም ብንሸነፍ ከቦታችሁ እንዳትነቃነቁ አላቸው። ጦርነቱ ሲጀምር ሙስሊሞቹ እያሸነፉ ነበር። ቁረይሾች ሸሹ። ይህንን ያዩት ቀስተኞች ጦርነቱ አልቋል፣ ገኒማ ምርኮን ሰበስብ ብለው ቦታቸውን ለቀው ወረዱ። ትዕዛዙን ጣሱ። ካሊድ ኢብን አልዋሊድ ይህንን ክፍተት አየ። በፈረሰኞቹ ዞሮ ከኋላ መጣ። ሙስሊሞቹን ከበባቸው። ድል ወደ ሽንፈት ተቀየረ። 70 ሙስሊሞች ሞቱ። የሙሐመድ አጎት የአላህ አንበሳ የተባለው ሐምዛ ተገደለ። ሙሐመድ ራሱ ቆሰለ፣ ጥርሱ ተሰበረ። ሙሐመድ ሞተ የሚል ወሬ ተናፈሰ። ይህ ለሙስሊሞች ከባድ ትምህርት ነበር። ትዕዛዝ አለማክበር ዋጋ ያስከፍላል። ቁረይሾች ሙስሊሞችን ለአንዴና ለመጨረሻ ጊዜ ለማጥፋት ወሰኑ። ከሌሎች የአረብ ጎሳዎች ጋታፋንና ከአይሁዶች ጋር ተባብረው 10,000 ወታደሮችን አሰባሰቡ። አሕዛብ the Confederates ተባሉ። መዲናን ለመውረር መጡ። ሙስሊሞቹ 3,000 ብቻ ነበሩ። በሜዳ ቢገጥሟቸው ያልቃሉ። በዚህ ጊዜ ሰልማን አልፋሪሲ ከፈርስ የመጣ ሙስሊም አንድ ብልሃት አመጣ። በፈርስ ሀገር ጠላት ሲበዛብን ጉድጓድ ትሬንች ወይም ኻንዳቅ እንቆፍራለን አለ። ሙሐመድ ሐሳቡን ወደደው። ሙስሊሞቹ ሌት ተቀን ሰርተው በመዲና ዙሪያ ፈረስ በማይዘለው ስፋት ጉድጓድ ቆፈሩ። ቁረይሾች ሲመቱ ደነገጡ።
አረቦች እንዲህ አይነት ጦርነት አይተው አያውቁም። ጉድጓዱን ማለፍ አልቻሉም። ለወር ያህል ተፋጠጡ። በመጨረሻም አላህ ከባድ ነፋስና ቅዝቃዜ ራከባቸው። ድንኳኖቻቸው ተነቃቀሉ። እርስ በርስ ተጣሉ። ተስፋ ቆርጠው ተመለሱ። ይህ የቁረይሽ የመጨረሻው ሙከራ ነበር። ከዚህ በኋላ አጥቂዎቹ ሙስሊሞች ይሆናሉ። በ628 ዓመተ ምህረት ሙሐመድ ካዕባን እየዞርኩ አየሁ ብሎ ሕልም አየ። ከ1400 ተከታዮቹ ጋር የሐጅ ልብስ ኢሕራም ለብሰው መሳሪያ ሳይይዙ ወደ መካ ሄዱ። ቁረይሾች አገዷቸው። ነገር ግን መዋጋት አልፈለጉም። የሁዳይቢያ ስምምነት ተፈረመ። ለ10 ዓመታት ጦርነት እንዲቆም ተስማሙ። ይህ ሰላም እስልምና በሰፊው እንዲሰራጭ ዕድል ሰጠ። ካሊድ ኢብን አልዋሊድ እና አምር ኢብን አልዓስ የግብፅ አሸናፊ ሰለሙ። ነገር ግን ከ2 ዓመት በኋላ የቁረይሽ አጋሮች ስምምነቱን አፈረሱ። ሙስሊሞችን ገደሉ። ሙሐመድ ጊዜው ደረሰ አለ። 10,000 ሙስሊም ወታደሮችን ይዞ ወደ መካ ዘመተ። በሌሊት በመካ ዙሪያ 10,000 ችቦዎችን አቀጣጠሉ። የቁረይሽ መሪ አቡ ሱፊያን ይህንን ሲያይ ይህንን ኃይል መቋቋም አንችልም አለ። እጅ ሰጠ፣ ሰለመ። ጥር 11 630 ዓመተ ምህረት የነቢዩ ጦር በሰላም ያለ ደም መፋሰስ መካ ገባ። ሙሐመድ ራሱን ዝቅ አድርጎ በግመሉ ላይ ሆኖ ወደ ካዕባ ሄደ። መካ ፈራች። ምን ያደርጉብን ይሆን? እንደ በደልናቸው ይበቀሉን ይሆን? ሙሐመድ ግን እንዲህ አለ፣ ዛሬ የምህረት ቀን ነው። ሂዱ፣ ሁላችሁም ነፃ ናችሁ። ወደ ካዕባ ገባ። በውስጡ የነበሩትን 360 ጣዖታት በአገዳው እየወጋ ጣላቸው። እውነት መጣ፣ ውሸትም ጠፋ አለ። ቢላል ካዕባ ላይ ወጥቶ አዛን አደረገ። መካ የእስልምና ከተማ ሆነች። መካ ከተያዘች በኋላ አረቢያ በሙሉ በጣኢፍና በሁናይን ጦርነቶች በኋላ እስልምናን ተቀበለች። ልዑካን ከየጎሳው እየመጡ እጅ ነሱ። በ63 ዓመተ ምህረት ሙሐመድ ለመጨረሻ ጊዜ ሐጅ አደረገ፣ የስንብት ሐጅ። በአረፋት ተራራ ላይ ለ100,000 ሙስሊሞች ታሪካዊ ንግግር አደረገ። አረብ ከአረብ ባልሆነው ነጭ ከጥቁር አይበልጡም። ብልጫው አላህን በመፍራት ብቻ ነው። የሙስሊም ደምና ንብረት የተከበረ ነው። ከዚያም መልእክቱን አድርሻል ይሆን ብሎ ጠየቀ። ሕዝቡ አዎ አለ። አላህ ሆይ መስክር አለ። ወደ መዲና ተመለሰ። ታመመ። ሰኔ 8 63 ዓመተ ምህረት በ63 ዓመቱ በሚስቱ በኢሻ እቅፍ ውስጥ ሆኖ ወደ ላይኛው ጓደኛ ወደ አላህ እያለ ሕይወቱ አለቀ። መዲና አለቀሰች። ዑመር ሰይፉን መዞ ሙሐመድ ሞተ የሚልን አንገቱን እቆርጣለሁ አለ። አቡበክር ግን አረጋጋው። ሙሐመድን ያመልክ የነበረ ሙሐመድ ሞቷል፣ አላህን ያመልክ የነበረ ግን አላህ ሕያው ነው አይሞትም አለ። ነቢዩ ሞቱ፣ ግን እስልምና አልሞትም። እንዲያውም ከአረቢያ ወጥቶ ዓለምን ሊያትለክልክ ተዘጋጅቶ ነበር። ጥያቄው ሙሐመድን ተክቶ ማን ይምራ? ይህ ጥያቄ እስልምናን ለሁለት ሊከፍሉ ነበር። ሰኔ 632 ዓመተ ምህረት ሙሐመድ አልፈዋን። አስከሬናቸው ገና አልተቀበረም። ነገር ግን በሙስሊሙ ማኅበረሰብ ኡማ ውስጥ አንድ ትልቅ ክፍተት ተፈጠረ። ማን ይምራን? ይህ ጥያቄ ቀላል አልነበረም። ነቢዩ በግልጽ ይህ ሰው ይተከኝ ብለው አልተናገሩም፣ ወይም አሻሚ ነበር። ሁለት ሐሳቦች ተፈተሩ። አብዛኛው ሕዝብ፣ በኋላ ሱኒዎች፣ መሪው በምርጫ ከቁሬሽ ነገድ ችሎታ ያለውና የነቢዩ የቅርብ ጓደኛ መሆን አለበት አሉ። አቡበክርን ፈለጉ። የነቢዩ ቤተሰቦች፣ በኋላ ሺዓዎች፣ መሪው ከነቢዩ ደም ከቤተሰቡ መሆን አለበት፣ አላህ የመረጠው አሊ ኢብን አቢ ጣሊብን የአጎቱ ልጅና የልጁ የፋጢማ ባልን ነው አሉ። በመዲና በሳቂፋ መሰብሰቢያ ክርክር ተደረገ። አሊ የአስከሬን ዝግጅት ላይ ሳለ ዑመር ኢብን አልካታብ የአቡበክርን እጅ ይዞ ቃል እገባልሃለሁ በይአ አለ። ሌሎቹም ተከተሉ። አቡበክር የመጀመሪያው ኸሊፋ ተተኪ ሆኑ። አሊና ደጋፊዎቹ አኩርፈው ለ6 ወራት ያህል ቃል አልገቡም። በመጨረሻ ግን የእስልምናን አንድነት ለመጠበቅ ሲሉ ተቀበሉ። ነገር ግን የልዩነቱ ዘር ተዘራ። አቡበክር ስልጣን እንደያዙ አረቢያ ተበታተነች። ብዙ ጎሳዎች እኛ ቃል የገባነው ለሙሐመድ እንጂ ለአቡበክር አይደለም ብለው ከእስልምና ወጡ። አንዳንዶቹ እንደ ሙሰይሊማ ያሉ እኔም ነቢይ ነኝ ማለት ጀመሩ። አቡበክር ቆራጥ ነበሩ። ከሶላትና ከዘካ የሚለየውን እዋጋለሁ አሉ።
11 ጦርነቶችን ላኩ። በታላቁ ጄኔራል ካሊድ ኢብን አልዋሊድ የአላህ ሰይፍ መሪነት በአንድ ዓመት ውስጥ መላው አረቢያን በኃይል መልሰው አዋሃዱ። በያማማ ጦርነት ብዙ የቁርአን አዋቂዎች ሐፊዝ ሞቱ። ይህ አቡበክር ቁርአንን በመጽሐፍ መልክ እንዲሰበስቡ አስገድዳችሁ። አቡበክር ከ2 ዓመት በኋላ ሞቱ። ስልጣኑን ለዑመር አስተላለፉ። ዑመር ጠንካራ፣ ፍትሐዊና አስፈሪ መሪ ነበሩ። እስልምናን ከአረቢያ አውጥተው ዓለም አቀፍ ኃይል ያደረጉት እሳቸው ናቸው። በእሳቸው ዘመን የአረብ ጦር እንደ ጎርፍ ፈሰሰ። ፋርስ፣ ፐርሺያ በቃዲሲያ ጦርነት 636 የሳሳንያ ኢምፓየር ተደመሰሰ። ኢራቅ እና ኢራን በእስልምና እጅ ወደቁ። ባይዛንታይን፣ ቢዛንቲዩም በያርሙቅ ጦርነት 636 የሮም ጦር ተሸነፈ። ሶርያ፣ ፍልስጤም እና ኢየሩሳሌም ተያዙ። ግብፅ፣ አምር ኢብን አልዓስ ግብፅን ተቆጣጠረ። እስክንድሪያ ወደቀች። ዑመር ኢየሩሳሌምን ሲከበሉ በግመላቸው ላይ ሆነው የድሩ ልብስ ለብሰው በትሕትና ገቡ። ለክርስቲያኖች የደህንነት ቃል ኪዳን ሰጡ። ዑመር ታላቅ አስተዳዳሪ ነበሩ። ሂጅሪ ካሌንደርን ፈደሩ። ፖሊስና የደሞዝ ሥርዓት ዲዋንን አቋቋሙ። ነገር ግን በ644 ዓመተ ምህረት መስጊድ ውስጥ እየሰገዱ ሳለ በፋርስ ባሪያ አቡ ሉሉአ በጩቤ ተወግተው ተገደሉ። ሦስተኛው ኸሊፋ ዑስማን ነበሩ። ሀብታምና ለስላሳ ሰው። በእሳቸው ዘመን ግዛቱ እስከ ቆጵሮስና አርሜንያ ደረሰ። የባሕር ኃይል ተቋቋመ። ትልቁ ሥራቸው ዛሬ የምናነበውን የቁርአን መጽሐፍ ሙስሐፍ አንድ ወጥ አድርገው ማዘጋጀታቸውና ማሰራጨታቸው ነው። ነገር ግን ሕዝቡ አጉረመረመ። ዑስማን ዘመዶቹን የኡመያ ቤተሰብን በሥልጣን ላይ ሾመ። ገንዘብ አባከነ የሚል ክስ ተነሳ። ከግብፅና ከኢራቅ የመጡ አማጽያን መዲናን ከበቡ። ወደ ዑስማን ቤት ገቡ። የ82 ዓመቱ ሽማግሌ ቁርአን እያነበቡ ሳለ በሰይፍ ተመተው ተገደሉ። ደማቸው በቁርአኑ ላይ ፈሰሰ። ይህ ክስተት የመጀመሪያው የእስልምና የእርስ በርስ ጦርነት ፊትና መጀመሪያ ነበር። በመጨረሻም ሕዝቡ ወደ አሊ ሄደ። አራተኛው ኸሊፋ ሆኑ። ነገር ግን ሁኔታው ተበላሽቶ ነበር። ሙዓዊያ የሶርያ ገዢና የዑስማን ዘመድ የዑስማን ገዳዮች ለፍርድ ካልቀረቡ ለአሊ አልታዘዝም አለ። አይሻ የነቢዩ ሚስት፣ እሷም የዑስማን ደም ይመለስ ብላ ጦር ሰበሰበች። የግመል ጦርነት አሊ ከአይሻ ጋር ተዋጉ። አሊ አሸነፈ። አይሻን በክብር ወደ መዲና መለሰ። የሲፊን ጦርነት አሊ ከሙዓዊያ ጋር ተዋጉ። ጦርነቱ ደም አፋሳሽ ነበር። ሊያሸንፉ ሲሉ የሙዓዊያ ወታደሮች ቁርአንን በጦራቸው ጫፍ ላይ ሰቅለው የአላህ መጽሐፍ ይዳኘና አሉ። አሊ ጦርነቱን አቆሙ። ድርድር ጀመሩ። ይህ ድርድር የአሊን ተከታዮች አስቆጣ። ከአላህ ውጪ ፍርድ የለም፣ ላ ሁክማ ኢላ ሊላህ ብለው ከአሊ ተገነጠሉ። ካሪጂዎች፣ ወጪዎች ተባሉ። በ66 ዓመተ ምህረት አሊ ኩፋ ኢራቅ ውስጥ ወደ መስጂድ ሲሄዱ በአንድ ካሪጂ ኢብን ሙልጃም መርዛማ ሰይፍ ተመተው ተገደሉ። የራሺዱን ዘመን አበቃ። ሙዓዊያ ስልጣኑን ያዘ። ልጁን ያዚድን ወራሽ አደረገ። እስልምና ከመረጣ ወደ ንጉሣዊ አገዛዝ ተቀየረ። የኡማያድ ስርወ መንግሥት ተጀመረ። ነገር ግን የአሊ ልጆች ሐሰንና ሁሴን ቀሩ። በተለይ የሁሴን ዕጣ ፈንታ እስልምናን ለዘላለም ለሁለት ሱኒና ሺያ የሚሰነጥቀውን አሳዛኝ ክስተት ሊፈጥር ነበር። ከርበላ 680 ዓመተ ምህረት የእስልምና ዓለም በመስቀለኛ መንገድ ላይ ነበር። ሙዓዊያ ሞተ። ልጁ ያዚድ ስልጣን ያዘ። ያዚድ ጨካኝና ሃይማኖትን የማያከብር መሪ እንደሆነ ይነገር ነበር። የነቢዩ ሙሐመድ የልጅ ልጅ ሁሴን ኢብን አሊ ለያዚድ ቃል ለመግባት እምቢ አለ። እንዲህ ላለ ሰው ከመገዛ ሞት ይሻለኛል አለ። የኢራቅ ከኩፋ ሕዝብ ለሁሴን ደብዳቤ ጻፈለት። ና ምራን፣ ያዚድን እንቃወማለን። ሁሴን ከቤተሰቡ ጋር ሴቶች፣ ሕፃናትና ጥቂት ተከታዮች በአጠቃላይ 72 ሰዎች ከልብ ወደ ኢራቅ ጉዞ ጀመረ።
ነገር ግን ኩፋ ሲደርስ የተባለው ሕዝብ ከዳው። ያዚድ በሺዎች የሚቆጠሩ ወታደሮችን ልኮ ሁሴንን በከርበላ በረሃ ከበበው። ውሃ ከለከሉት። ሕፃናት በውሃም አለቁ። ሙሐረም 10 680 ዓመተ ምህረት ሁሴን ብቻውን ቀረ። 72ቱ ጓደኞቹ በሙሉ ተጨፍጭፈዋል። የ6 ወር ሕፃን ልጁ አሊ አስጋር በእቅፉ እንዳለ በቀስት ተመትቶ ሞተ። በመጨረሻም ሁሴን በጀግንነት ተዋግቶ ወደቀ። አንገቱ ተቆርጦ ወደ ያዚድ ተላከ። ይህ እልቂት የእስልምናን ታሪክ ለዘላለም ሰነጠቀው። ሺያዎች የሁሴን ሞት እንደ ሰማዕትነት ቆጠሩት። የነቢዩ ቤተሰብ አህል አልበይት ብቻ ነው የመምራት መብት ያለው አሉ። የአሹራን ቀን በለቅሶና ራስን በመምታት ማታም ያስታውሱታል። ሱኒዎች አብዛኛው ሙስሊም መሪ በችሎታ እንጂ በዘር መሆን የለበትም ብለው አመኑ። ከርበላ እስልምናን አደማቸው። ነገር ግን የኡማያድ ኢምፓየር መስፋፋቱን ቀጠለ። ኡማያዶች ርዕሰ ከተማቸውን ከመዲና ወደ ደማስቆ ሶሪያ አዛወሩ። የአረብን ጎሳ ሥርዓት ወደ ንጉሣዊ ኢምፓየር ቀየሩት። በእነሱ ዘመን እስልምና አውሮፓን ረገጠ። በ711 ዓመተ ምህረት ታሪክ ኢብን ዚያድ የተባለ የበርበር ጄኔራል የጂብራልታርን ባህር ተሻግሮ ስፔንን አልአንዳሉስ ወረረ። በምስራቅ እስከ ህንድ፣ ሲንድ እና መካከለኛው እስያ ዘለቁ። አረበኛ ቋንቋ የኢምፓየሩ ይፋዊ ቋንቋ ሆነ። በኢየሩሳሌም አብዱል ማሊክ የዓለት ዶም ኦፍ ዘ ሮክ የተባለውን አስደናቂ ወርቃማ ሕንፃ ገነባ። ነገር ግን ኡማያዶች ዘረኞች ነበሩ። አረብ ላልሆኑ ሙስሊሞች ወይም ማዋሊ እንደ ፋርሳውያን መብት አይሰጡም ነበር። ሙስና በዛ። ሕዝቡ ጣላቸው። አዲስ አብዮት ተቀሰቀሰ። አባሲድስ የነቢዩ አጎት ወይም አባስ ዝርያዎች ነን የሚሉ መሪዎች ጥቁር ባንዲራ ይዘው ከምስራቅ ከፑራሳን መጡ። በ750 ዓመተ ምህረት ኡማያዶችን ደምስሰው ሥልጣን ያዙ። አንድ የኡማያድ ልዑል አብዱራህማን ወደ ስፔን ሸሽቶ እዚያ የራሱን መንግሥት መሠረተ። አባሲዶች ርዕሰ ከተማቸውን ወደ ባግዳድ ኢራቅ አዛወሩ። ይህ ከተማ የዓለም ማዕከል ሆነች። የሰላም ከተማ መዲናት አልሰላም። በከሊፋ ሃሩን አልራሺድና በልጁ አልማሞን ዘመን የጥበብ ቤት ሃውስ ኦፍ ዊዝደም ተቋቋመ። በዚህ ቦታ የሰው ልጅ ዕውቀት አበበ። ሙስሊም፣ ክርስቲያን፣ አይሁድና ሂንዱ ምሁራን አብረው ይሰሩ ነበር። የግሪክ ፈላስፎች ፕላቶ፣ አሪስቶትል መጻሕፍት ወደ አረበኛ ተተረጎሙ። አውሮፓ በጨለማ ዘመን ስትሆን ሙስሊሞች ዕውቀቱን ጠበቁላት። አልኳሪዝሚ አልጀብራን ፈጠረ። ኢብን ሲና አቪሴና የሕክምና መጽሐፍ ጻፈ፣ ዘ ካኖን ኦፍ ሜዲሲን ተብሎ። ይህም በአውሮፓ ለ600 ዓመታት እንደ ዋና ማስተማሪያ አገልግሏል። የአይን ሕክምና፣ ኬሚስትሪ፣ ስነ ፈለክና ፍልስፍና ወደ አዲስ ከፍታ ደረሱ። ባግዳድ የመብራት የውሃና የቤተ መጻሕፍት ከተማ ነበረች። የ1001 ሌሊቶች አራቢያን ናይትስ ታሪኮች እዚህ ተወለዱ። ነገር ግን ሁሉም ታላቅ ነገር ፍጻሜ ያለው። በ1258 ዓመተ ምህረት ከምስራቅ እስያ አንድ አውሬ መጣ፣ የሞንጎሊያ ጦር። በሁላጉ ካን የጀንጊስ ካን የልጅ ልጅ የሚመራ። ሞንጎሊያውያን ባግዳድን ከበቡ፣ ሰብረው ገቡ፣ ከተማዋን አቃጠሏት። የጥበብ ቤቱን አወደሙ፣ መጻሕፍቱን ወደ ጤግሮስ ወንዝ ወረወሯቸው። ወንዙ በቀለም ጥቁር፣ በደም ደግሞ ቀይ ሆነ ይባላል። የመጨረሻው አባሲድ ኸሊፋ አልሙስተሲም በንጣፍ ተጠቅልሎ በፈረስ ተረግጦ ተገደለ። የአባሲድ ኢምፓየር ወደቀ። ወርቃማው ዘመን አበቃ። ነገር ግን እስልምና አልሞተም። ወደ ምዕራብ ወደ ኦቶማን ቱርኮችና ወደ ምስራቅ ወደ ህንድ ሙጋሎች ተሸጋገረ። የአባሲድ ኢምፓየር ወደቀ። ወርቃማው ዘመን አበቃ። ነገር ግን እስልምና አልሞተም። ከባግዳድ ፍርስራሽ ውስጥ አዳዲስ ኃይሎች ተነሱ። ወደ ምዕራብ የኦቶማን ቱርኮች ቁስጥንጥንያን ይዘው የራሳቸውን ኢምፓየር መሠረቱ። ወደ ምስራቅ የሙጋል ነገሥታት ህንድን በታጅ መሃል አስዋቡ። ማጠቃለያ የእስልምና መነሳትና መስፋፋት ታሪክ ከአንድ ሰው ራዕይ እና ከአንድ ከተማ
መካ ተነስቶ ዓለምን እንዴት እንደለወጠ የሚያሳይ ተአምር ነው። የጃሂልያን ጨለማ ወደ ሥልጣኔ ብርሃን ቀየረ። የሮምንና የፋርስን ኃይል ሰበረ። ሳይንስን፣ ጥበብንና ዕውቀትን ጠበቀ። ዛሬ ከ1.9 ቢሊዮን በላይ ሰዎች እስልምናን ይከተላሉ። የአልጀብራ ቁጥሮች፣ የሆስፒታል ሥርዓት እና የምንጠጣው ቡና ሳይቀር የዚህ ሥልጣኔ አሻራዎች ናቸው። ከሂራ ዋሻ ጸጥታ እስከ የባግዳድ ቤተ መጻሕፍት፣ ከበድር ጦርነት እስከ የኮርዶባ ውበት፣ ይህ ታሪክ የሰው ልጅ በእምነትና በቁርጠኝነት ምን ያህል ርቀት መጓዝ እንደሚችል ሕያው ምስክር ነው።